ሚኪ እንዴት ነህ? ሜላዬ እግዚአብሔር ይመስገን አለው። አሜን አሜን። በውይይታችሁ ውስጥ አንድ ነገር ሰምቼ ነበር። ድንገት ተሳስቼ ከሆነ ታርመኛለህ። እንግዲህ ሊቃውንቶቹ መጽሐፍ አልጠቀሱም የሚል ነገር አንስተ ነበር አይደል? ካልተሳሳትኩ ይሄ ስርዋጽ አለበት ብለው የጠቀሙት መጽሐፍ የለም የሚል ሐሳብ ያነሳ መሰለኝ። ተሳስቻለሁ? ሚኪ አለ ወይ ሜሎሲ አለው አልሰማኸኝም? ምን አልከኝ? ቀደም ከዳጊ ጋር በነበራችሁ ውይይት ውስጥ ሊቃውንቶቹ ስርዋጽ አለበት ብሎ የጠቆሙ መጽሐፍ የለም፣ እንደዛ ካሉ እኔ ምንም ችግር የለብኝም ለመናገር ስትል ነበርና ተሳስቻለሁ? አዎ ምንም ችግር ካለ ምንም ችግር የለም። ካለ እነዛን ስርዋጽ የተባሉትን ቃላቶች የገቡትን ነገሮች አዎ ሰዎች ተሳስተውበት ነበር፣ ሰዎችን መሰናክል አድርጎ ነበር፣ ሰዎችን አወናብዶ ነበር ብዬ አምናለሁ፣ እናገራለሁ። ምንም ጥያቄ የለው። ሜሎስ ካሉ አምጣልኝ። እሺ ዝክረ ኒቅያን ተከታትለሃል? አዎ ከተከታተልክ እኮ እዛ ላይ ተጠቁመዋል። መጽሐፍቶች እኮ ተጠቅሷል። ምን ልክ ያልሆኑ ትምህርቶች መጽሐፎች ተጠቅሷል። እስቲ አሳየኝ፣ እስቲ አሰማኝ። ለምሳሌ የአንድምታ መጽሐፍ ታውቃለህ አይደል? የአራቱ ወንጌላት አንድምታ መጽሐፍ yes እኮ ሶስት ስህተት አለው ተብሏል እኮ እሱ ውስጥ ያለው አይ ስህተት አለው ሳይሆን እሱ ውስጥ ያሉ ስህተቶች እንዲለዩ ተብሏል። ከዛ በኋላ ደግሞ እዛ ላይ የተገኙ ስህተቶች ደግሞ ስህተት ናቸው፣ እነዚህ ስህተቶች ናቸው ተብሎ ይነገራል። ኦፍ ኮርስ ስህተት ናቸው ብለን እንነገራለን። ትክክል ናቸው ብቻም ሳይሆን ሰውንም አሳስተዋል ብለን እንመሰክራለን። ስለዚህ ያው አንድምታ ስህተት ሐሳቦችን ይዞ እንደነበር እንግዲህ በሊቃውንቶቹ ተነግሮ ነበር ማለት ነው። ቅድም አልሰማሁም ስላልከኝ ሐሳቦችን ይዞ ሳይሆን አንድምታ ውስጥ በአንድምታ መጻሕፍቶች ውስጥ የሰዎች ሐሳብ የሰዎች የምንፍቅና ሐሳብ ሊገባ የሚችልባቸው ኦፖርቹኒቲዎች ስለሚኖሩ ከዛ አንፃር ስለሚኖሩ ነው ይዟል። ስለሚኖሩ ነው ወይስ ይዟል? ስለሚኖሩ ነው ገና ወደፊት ስለሚኖር ነው ወይስ አሁን በእጅ ያለው አንድምታ ምንፍቅና ይዟል? እንግዲህ አለ ሲባል ነው። እንግዲህ አሁን አለ ይሄ ተብሎ ሲወጣ ሚኪ ተብሏል እያልኩ አንድምታ መጽሐፉ ሳይሆን ስፔሲፊክ እዛ አንድምታ መጽሐፉ ላይ ያሉ ገጽ በገጽ ቃል በቃል ያሉ ቦታዎች ላይ እነዛ ነገሮች ተስተካክለው በሊቃውንቱ በትክክለኛው ሊቃውንቱ እንግዲህ ቤተክርስቲያን አስተምህሮ በመጽሐፍ ቅዱስ ሌሎችንም መጽሐፍቶችን አገላብጠው አስተካክለው ስለሚያመጡት ያ መጀመሪያ ስርዋጽ የገባው የነበረው ነገር ግን ብዙዎችን አስተሳስተዋል ብለን እንናገራለን። ምንም የሚያሳፍር ነገር ተሳስተን ነበር ነው። ተሳስተን ነበር። ኦፍ ኮርስ ተሳስተን በዛ ቃል ተሳስተንበት ነበር እንላለን። ኦፍ ኮርስ በጣም ጥሩ። ያ በቃ እኛም ማሳየት የፈለግነው በነገራችን ላይ ታድሶ ማለት እሱ ነው። እስካሁን ድረስ የያዛችሁት ነገር ተሳስታችሁ ነበር፣ መታረም አለበት ስንል ነበር። እንደውም ሊቃውንቱ ስብስብ አረጋግጦልናል። ስለዚህ አሁን እስከዚህ ሰዓት ድረስ ሜቢ አንድምታ መጽሐፍ በእጅ ካለ የተሳሳተ መንፈቅና ያለበትን የአንድምታ መጽሐፍ ነው ያስቆ ማለት ነው። ሊቃውንቶቹ አሁን ድጋሚ ታድሶ ሚላይ እሺ ጨርሲ ማለት ላይ ሊቃውንቶቹ ምን ያህል ጊዜ እንደሚፈጅባቸው አላቅም። የሚፈጅባቸውን ጊዜ ወስደው ጨርሰው አረመው አስተካክለው ለሲኖዶሱ አቅርቦ ጸድቆ ታትሞ እስከሚመጣ ድረስ ምን ያህል ጊዜ እንደሚፈጅ አናቅም። እስከዛ ድረስ ግን በእጃችሁ ያሉት አዋልድ መጽሐፍት ይሁኑ በአዋልድ መጽሐፍት ያሉት ገድላት ድርሳናት አንድምታውንም ጨምሮ ያሉት መጽሐፍቶች ምን አለባቸው ማለት ነው? የምንፍቅና ሐሳብ አላቸው ማለት ነው። ስለዚህ በጣም አደገኛ ነገር ውስጥ እንዳላችሁ ማሳያ ነው። ነገ ላይስ የትኛው መጽሐፍ ስህተት አለበት የትኛው መጽሐፍ ስርዋጽ አለበት የሚለውን በጥርጣሬ መንፈስ ውስጥ እንድትቀጥሉ ነው የሚያደርገው።
ስለዚህ አንድምታው መጽሐፍ ደግሞ በጣም ትልቅ ቦታ የሚሰጠው መጽሐፍ ነው። በተለይ የወንጌላቱ አንድምታ ማለት የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ አንድምታው። ስለዚህ ቀላል የማይባል ዝም ብሎ እንደ የፊደል ግድፈት ሳይሆን በትምህርት ደረጃ የስተት ትምህርት የያዘ መጽሐፍ ሆኖ ተገኝቷል ማለት ነው። እና በዚህ ጉዳይ ላይ እንግዲህ ምትለን ሐሳብ ካለ ለመስማት ዝግጁ ነን። እሺ ሜሎስ ወንድሜ፣ በነገራችን ላይ መታድሶ ማለት ይሄ ከሆነ ያው አንተም በቃ ታድሷል ብለህ ወደ ትክክለኛው ቤት ብትመጣ ደስ ይለኛል። እንግዲህ ታድሶ ይሄ ከሆነ ማለት ነው፣ ታድሶ እንቅስቃሴው ይሄ ከሆነ ማለት ታድሶ ይሄ ከሆነ እኛ እንኳን በቃ ስርዋጽ የገባባቸው ይወጣሉ፣ ይወገዳሉ። ግድላቱ ስተት ስለሆኑ ሳይሆን እዛ ውስጥ ያሉ ስርዋጽ የገቡ የሰዎች ሐሳብ ይወጣሉ። ታድሶ ይሄ ከሆነ ይሄው አባቶች ያወጡታል። ስለዚህ ወደ ቤተክርስቲያን ትመለሳለህ፣ ወደ ትክክለኛው ቤት ትመጣለህ። ሚሮሲ እሺ ጨረስክ? እንዳላቋርጥ ብዬ ነው። እሺ ጥያቄ ቤተክርስቲያኒቷ ውስጥ ያሉ ፖይንት በፖይንት የሚቀመጡ ወይም ያስቀመጥናቸው ዝርዝር ሐሳቦች ከተስተካከሉ ይሄ አንደኛው ነው፣ ብቸኛው አይደለም። አንደኛው ነው መጽሐፍትን በተመለከተ። በነገራችን ላይ የዝክረ ኒቅያን በደንብ ሰምተህ ከሆነ ወደ 5 ነጥቦች ነው የተነሳው መስተካከል አለባቸው ተብሎ። ከአምስቱ ፖይንት አንዱ ላይ ነው ገና እያወራን ያለ ነው ማለት ነው መጽሐፍትን በተመለከተ። ስለዚህ መጽሐፍትን በተመለከተ እውነት ቤተክርስቲያኒቷ አዋልድ መጽሐፍቶችን የምታስተካክል ወደ ትክክለኛው የወንጌል ሐሳብ የሚያመጣ ትምህርቶችን ከያዘች እንዴ በደንብ እንመጣለን እንጂ አንድ ላይ ሆነን እናገለግላለን። ምንም ጥያቄ የለውም። የአቡነ ገብርኤልን ጥሪ ተቀብለን ቤቱ ገፊ ነው። እስከዛ ድረስ ብዙ ወንድሞቻችንን ገፍቷል። ክርስቶስን ማዕከል ያደረጉ ስብከቶች ሲዘመሩ እና ሲሰበኩ ቤቱ እየገፋ ነው። ስለዚህ ተገፍተው የወጡ ወንድሞቻችን መመለስ አለባቸው ብሎ ስለተናገሩ እንግዲህ ችግር የለብንም ከተስተካከለ፣ ብዙ ነገሮች ከተስተካከለ ማለት ነው። ይስተካከል ነበርኮ ጥያቄያችን። ስለዚህ አንዱ ጉዳይ የመጽሐፍት ጉዳይ ነው። ስለዚህ በዝክረ ኒቅያ ላይ የተነሳ 5 ፖይንት አለ። ምን ያህል እንደምታውቀው ነገር አላውቅም። ሰምተህ ከሆነ ሚኪ መታረም አለባቸው ተብሎ የተነሱትን 5 ነጥቦች ሰምታ ከመጽሐፍት ውጪ? ሚኪ እኔ ጋር ብቻ ነው የተቋረጠው? ጨረስክ ሚሎስ? አይ አልሰማም። እሺ አይ ጸጥ ስትል ነው መጨረሻ ላይ ተሰማለህ። ድገምለት። አይ ቲንክ ኒኮዬ ካሰማ በጣም የሚገርም ነው። አይ እኔ ሰምቼዋለሁ መጨረሻ ላይ ቀጥል ስላላለኝ ነው። ኤኒዌይስ በነገራችን ላይ የሚሉ ታምና ኮፕሊንግ አድርጉ። ተባረኩ ቅዱሳን ተባረኩ። ሚሎስ ሰማኝ እኮ ነው መሰለኝ ያልኩህ። ምን ነበር 5ቱ ፖይንቶች መታረም አለባቸው የተባለውን 5ቱን ፖይንቶች ሰምታል ወይ ነው ያልኩህ? ማለት 5ቱን ፖይንቶች ማለት በዝክረ ኒቅያ ጉባኤ ላይ መታረም መስተካከል አለባቸው ተብለው 5 ነጥቦች ተነስተዋል። እነሱን ሰምታል ማለት ወደ 20 ምናምን ነጥብ ያለው መግለጫ ነው፣ ያቋም መግለጫ ያወጣው ነው። እሱ ያቋም መግለጫ ነው፣ እሱ ስምምነት ነው። መታረም አለባቸው ተብሎ የተቀመጡ 5 ነጥቦች ነበሩ። እስቲ ስተት ያለባቸው አልሰማቸውም። ጥሩ እንግዲህ እኛ ነን እንግዲህ እየሰማን አየህ፣ ለቤቱ ማን ቅናት እንዳለው ከስር ራሱ ምን ሰማው። ለቤቱ ቅናት ስላለ እናንተማ በደንብ ነው የምትሰሙት። ያው በነገራችን ላይ ነገረኛ ጎረቤት በጣም ይሰማል ይባላልና አዎ ስድቡ ለእናንተ፣ እኛ ደግሞ ያለ ጨዋታ እሺ ሲሪየስ ነገር እያወራን ጨዋታ የለም። እንዲህ እየተጫወታችሁ ነው ህዝቡን ገደል የከተታችሁት እስካሁን ድረስ። በዛም ጉባኤው ላይ የተናገሩት ነገር ይሄን ነው። ተኝተን ነበር፣ አንቀላፍተን ነበር፣ ምን ስንሰራ ነበር የሚሉ ቃላቶችን ነው የተጠቀሙትና በጨዋታ በፌዝ ነው የ2000 ዓመት ያለፋችሁ። እኛ መተናል እናስተካክላችሁ። ስለዚህ 5 ፖይንት እኔ ግን ከንትበቱ ደስ ይለኛል ይሆነ ማለት አግሬሲቭ ከመሆን ብትወጣ ወይንም ቤተክርስቲያንን እንደው በጣም ከመንቀፍ ብትወጣና በዋናነት በመረጃና በማስረጃ ማውራቱ ላይ ብታተኩር ደስ ይለኛል። እስካሁን በማስረጃ እያወሩ ያሉት እኔ
አንተ ጭራሽ አልሰማም ዝክረ ኒቂያ ምን እንደተደረገ ምን እንደተወራ ጭራሽ አታውቅም ግን ኦርቶዶክሳዊ ነህ እኛንን እየነገርን ያለ ነው ስለዚህ አሁን ከቻልክ ነገርኩ እኮ ነው ነገረኛ ጎረቤት በጣም ይሰማል እንትን የእንትኑን የእውነተኛውን ጎረቤቱን እንከን ስለሚፈልግ ሁሉ ጊዜም በጣም ነቅቶ ነው የሚጠብቀውና ያው ብዙ ነገረኛ እንደዚህ ነው የሚያደርገውና ኤኒዌይስ እኔኮ ቀጥር ብያለሁ ሐሳብን ግን አንተ ያው ስድብ ውስጥ ያደረኩ እንደተቀበላለ ሚውት ካላረኩ መቀጠል አልችልም እሺ ያው ሚታረጋል አረ ችግር የለውም ቀጥል አርጎ ተግባራዊ አድርጎ እምነት ያለ ስራ ስትሉ አልነበረም ስለዚህ በስራ ግለጥ እሺ አምስቱም ፖይንቶች ያልሰማችሁ ኦርቶዶክሳውያን ስሙ ከቻላችሁ ወረቀት ስክሪፕቶ ይዛችሁ ስሙኝ ቤተክርስቲያኒቷ በዋናነት መታረም አለባቸው ብላ ያስቀመጠቻቸው 5 ፖይንቶች አንደኛው መጻፍትን በተመለከተ አዋልድ መጻፍት ውስጥ ብዙ ስርዋጾች ስለገቡ እነሱ መታረም አለባቸው ልክ ያልሆኑ ሐሳቦችን ይዘዋል ብላ አንደኛ ያስቀመጠችው መጻፍትን ነው ሁለተኛ ያስቀመጠችው ሰላትን ነው ሰላትን በተመለከተ ስርዋጽ ያለባቸው ልክ ያልሆኑ ሰላቶች አሉኝ ብላለች ወይም ደግሞ ገብቷል በቤተክርስቲያን ውስጥ ብላ ተናግራለች ሶስተኛ ንዋያተ ቅዱሳትን በተመለከተ እዚህ ላይ ምን ፖይንቶች እንደተነሱ እንግዲህ በግልጽ አልተናገሩም እንዴት ስርዋጽ እንደገባ ግን ንዋያተ ቅዱሳትን በተመለከተ ሶስተኛ ተቀምጧል አራተኛ በዓላቶቿን በተመለከተ የስተት ሐሳቦች እንደገቡባት ቤተክርስቲያኒቷ ተናግራለች የትኛው በዓላቶቹ የሚለውን ነገር በዝርዝር አልተናገረችም ሜቢ ቀጣይ እንግዲህ በሲኖዶሱ ግንቦት ላይ የሚደረገው የሲኖዶሱ ስብሰባ ላይ ይነገራል ብዬ አስባለሁ አምስተኛ ህንጻ ቤተክርስቲያንን በተመለከተ አሰራሩን በተመለከተ እስከዛሬ ድረስ የነበረው 3 በር ነበር አራተኛ በር የምዕራብ በር ተጨምሮብኛል ብላ ቤተክርስቲያኒቷ እንግዲህ ተናግራለች አራተኛው በር የምዕራብ በር የሚባል ታውቃለህ ሚኪ የምዕራብ በር ምን እንደሆነ ካላወቅ አስረዳሃለሁ ስለዚህ እነዚህ 5 ፖይንቶች እንዲታረሙ ቤተክርስቲያኒቷን እንግዲህ የወከለችው መምህር ዳንኤል በግልጽ አድርጎ ጥናታዊ የሆነ ነገር አቅርቧል ማለት ነው ስለዚህ እኛ ከምናነሳቸው ሐሳቦች ውስጥ 5 ፖይንቶች እንግዲህ አራተኛው ብዙም አይመለከተን ህንጻ ቤተክርስቲያን 4 በር ይኖሩ 5 በር እሱ ከሰው ነፍስ ጋር ስለማይገናኝ ብዙ ትኩረት አንሰጠውም የቤተክርስቲያኒቷ ቀኖናን በተመለከተ ልትሰራበት ትችላለች እሱ የቤተክርስቲያኒቷ መብት ነው ግን ሌሎኞቹ ፖይንቶች ላይ ግን በተለይ 4 ፖይንቶች መጻፍትን ሰላትን ንዋያተ ቅዱሳትና በዓላትን በተመለከተ ስርዋጽ ገብቶብኛል ስተት ገብቶብኛል ብላ እንግዲህ የቤተክርስቲያን ሊቃውንቶች ሲናገሩ ነበር የኛ ጥያቄ ደግሞ ምን ተረፋችሁ ነው እነዚህ ነገሮች ሁሉ ላይ ከገባባችሁ ሃይማኖታችን ተበርዟል ነው ያሉት ቃል በቃል ነው የንም ኮት ማረጋቸው እንደዚህ በማለት ነው መምህር ዳንኤል የተናገሩት በጣም ትልቁ ስራችን ነው ልንወያይበት የተገባ ትልቁ ስራችን ነው መጻፍትን የመበረዝ አልሞ አቅዶ የኢትዮጵያን ሃይማኖት የመተንኮስ ስራ በታሪክ ተሰርቶብናል ብሏል ስለዚህ የኢትዮጵያ ሃይማኖት በሌላ አገላለጥ ተበርዟል ብሎ ነው እነዚህን 5 ፖይንቶች ያስቀመጡት ስለዚህ እነዚህ 5 ፖይንቶች ውስጥ ሁሉ ነገር ከተበረዘ ምን ቀራችሁ እጃችሁ ውስጥ ምን አለ ያልተበረዘ የኛ ጥያቄ ነው ግን የለም ምክንያቱም የተቀመጠው ያቋም መግለጫም ጨምሮ ከቅዱሳት መጻሕፍት ጀምሮ ነው ያሉት ይሄንን ልበላችሁ ሰምታችሁኛል ሌሎችም ወንድሞች ገድላትና ድርሳናትን ብቻ አይደለም ያሉት ቀደም ዳጊ የሆነ ወንድም ስሙን አልጠቅስም ያው መጽሐፍ ቅዱስም ሊሳሳት ይችላል ሲል ነበር ብሏል የሆነ ወንድም ብቻ አይደለም እዚህ ቲክቶክ ላይ ያለው የሊቃውንት ጉባኤ ትላንትና በተስማማበት ያቋም መግለጫ ላይ ቅዱሳት መጻሕፍትንም ጨምሮ ነው ያሉት ገድላትና ድርሳናትን ብቻ አይደለም ቅዱሳት መጻሕፍትንም ብለው ነው የተናገሩት ስለዚህ ቅዱሳት መጻሕፍት ማለት መጽሐፍ ቅዱስ ነው ስለዚህ እሱን ጨምሮ ነው ልናርም ተዘጋጅተናል ያሉት ምን ትላለህ ሚኪ ግን ባልሰማው ነገር ያው መናገር ከባድ ቢሆንም ግን ያው እኔ መረጃ እየሰጠው ነው እሺ ያው ስለሰማህ ደስ ብሎኛል በመጀመሪያ ደረጃ ሚሎስ ስለሰማህ በጣም ደስ ብሎኛል ስትሰማ ግን ያው እንደ ኦርቶዶክሳዊ የተዋህዶ ልጅ ስለማትሰማ ያው ለምን ብዬ አልጠየቀህም ለምን ብዬ አላስጨነቀም እንዴት ብዬ እንትን አለለህም ግን ምንድነው በመጀመሪያ ደረጃ የጉባኤው ዓላማ
የቤተክርስቲያናችን እንደዚሁ በቃ ዝም ብላ እንደው በቃ ያለ ፈተና የምታልፍ አልጋ ባልጋ በሆነ መንገድ የምትሄድ ቤተክርስቲያን አይደለም ያለችን። የገሃነም ደጆች የማይችሏት ብትሆንም ግን ደግሞ የገሃነም ደጆች አይችሏትም የተባለበት ዋነኛው ምክንያት እርሷን ቤተክርስቲያንን ለማጥፋት በዙሪያዋ ከቦ እንደሚያገሳ አንበሳ ቤተክርስቲያንን ሊያስጨንቅ ሊያፈራርስ ምእመኖቿን ደግሞ ስርዓት አለባ ከክርስቶስ ፍቅርና መንገድ የሚያስወጣ አካሄድ የሚጠቀሙ ብዙ ኃይላት እንዳሉ ስለሚታወቅ ነው። ለዛ ነው በነገራችን ላይ ቤተክርስቲያን ስህተቶች በቤተክርስቲያን በምእመናን በአውደ ምሕረት ደረጃ በቤተ መቅደስ ውስጥም ጭምር በመጻሕፍቶቻችንም ጭምር የቤተክርስቲያን ያልሆኑ ተግባራት እንደሚፈጸሙ ስለምታውቅ ነው ለተለት እኮ ቤተክርስቲያን የምታስተምረው ራሱ ስብሰባም የሚያስፈልገው ውይይትም የሚያስፈልገው ጳጳሳትም የሚያስፈልጉት እኮ ትልቁ ጉዳዩ ምንድነው? ቤተክርስቲያን ባስተምህሯ ላይ የሚመጡባትን አደጋ ለመቀልበስ ለማረም ለማስተካከል እረኞች ስለሆኑ መንጋውን ይጠብቁ ዘንድ ስልጣን ክህነት የተሰጣቸው አባቶች ስራቸውን እየሰሩ ነው ያሉት። ስለዚህ በመጻሕፍቶቻችንም በአውደ ምሕረትም በሚሰበኩ ስብከቶች በበዓላትም በተለያዩ መንገዶች ቤተክርስቲያንን ለመበረዝ የቤተክርስቲያን አስተምህሮ ያልሆኑ ነገሮችን ለማምጣት የቤተክርስቲያን ስርዓት ያልሆኑ ነገሮችን ይዞ ለመምጣት ብዙ ስለሚሰራ አይደለም ጳጳሳት ሊቃውንት ተሰብስበው እንዲህ አይነት ስራዎችን መስራት ስለሚገባቸው ነው የተሰባሰቡት። የሊቃውንት ጉባኤ ዋነኛ ዓላማው ይሄንን ችግር ለመፍታት ችግር ስላለ ነው። በነገራችን ላይ ትምህርት የምንማረው ችግር ከሌለማ ሁሉም አዋቂ ከሆነማ ትምህርት አያስፈልግም። ሁሉም ጠንቅቆ ያወቀ ከሆነ የተረዳ ከሆነማ ምንም መጽሐፍትም አያስፈልጉም። ግን ደግሞ የምንማረው መጽሐፍትም የሚሰጠን ልንማር ነው፣ ልናውቅ ልንረዳ ነው። ልንረዳ በተቀመጠልን ትክክል ተደርጎ በተሰጠን መጽሐፍት ደግሞ እንድንረዳ የማይፈልጉ አካላት ለምሳሌ ታድሷውያን በቤተክርስቲያን አስተምህሮ ውስጥ የራሳቸውን ፍላጎት ለማስረጽ በተለያየ መልኩ አሻጥር ቤተክርስቲያን ላይ ሰሩ ነበር፣ ሰርተዋልም እንደሚሰሩም እኮ ሊቃውንት አሁን እኮ የናንተን የሴራ የናንተን ሴራና ተንኮል ለማክሸፍ ነው ሊቃውንት የተሰበሰቡት። በነገራችን ላይ አልሰማህም ማለት ነው። ሊቃውንት ጉባኤውን አልሰማህም ማለት ነው። ሊቃውንት ጉባኤ በርዛኛለች ከልሳኛለች ብላ የተናገረችው የትኛውን ቤተ እምነት ነው? ከሰማህ እስቲ ንገረኝ። የትኛው መናፍቃንን ነው? መናፍቃን አይደለም። መናፍቃን አላሉ። ስም ጠቅሷል። ቤተ እምነት ጠቅሷል። ከተንታሱም ያው እንግዲህ አንተ ትነግረናለህ። የሰማሁት እኔ ነኝ አልከኝም? አንተ አልሰማህም አልከኝ? ንገረኛ። በቃ ሚውት አድርግና ላሰማ። እኔ ደግሞ ልናገር። አንተ ያለ ማስረጃ ነው የምታወራው። እኔ ያወራሁኝ እኮ ነው የገባብኝ ጣልቃ። ሚውት አድርግና ያለ ማስረጃ ስታወራ ከቤተክርስቲያንም ውጪ ስታወራ ገባውብህ ማለት ነው። ስለዚህ ሚውት ታረግና ወዳጄ ሚኪዬ ስማ። ቢያንስ ያን መስማት ካቃተ ያው 3 ቀን ያወሩት እንግዲህ የቤተክርስቲያን ልጅ እንደመሆነ እነሱ ነበር መስማት የነበረብህ። ግን ምን ማድረግ ይቻላል? እኛ ጋራ እንግዲህ መተነው የምሰማው። ስለዚህ ቤተክርስቲያኒቷ ለዚህ ተጠያቂ ያደረገችው ካቶሊክን ነው። አንድም ቦታ ቤተክርስቲያኒቷ ታድሶን ተጠያቂ አላደረገችም። ተጠያቂ ያደረገችው ካቶሊክ ቤተክርስቲያንን ነው። ስለዚህ ካቶሊክ ቤተክርስቲያን ምን እንደምትል እንግዲህ እኛ እየጠበቅን ያለ ነው፣ ጉዳዩ እውነት ከሆነ ማለት ነው እንጂ በሁሉ ነገር ላይ ካቶሊክ ቤተክርስቲያንን ነው ተጠያቂ ያደረገችው። የሮማ ቤተክርስቲያን እኮ ያሰማው ነው የሮማ ቤተክርስቲያንን ነው ተጠያቂ ያደረገችው ማለት ነው። ስለዚህ ታድሳውያን ናቸው እንደዚህ የሚያደርጉት የምትለው አንተ ሚኪና እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላለፉት 3 ቀናት ባደረገችው ስብሰባ ውስጥ እና ባደረጉት ጥናት ታድሳውያኖቹ እንዲያድርጎኛል አላሉ። ካቶሊክ ቤተክርስቲያን ግዕዝ መጻፍቶችን አጥንታ ስርዋጽ አስገባችብኝ፣ ህንጻ ቤተክርስቲያንን ቀየረችብኝ፣ ስዕላቶች ከሮም ጀምሮ ከሮም
ስዕላቶችና መስቀሎች ይዛ መታ የኔን ስዕላቶች በረዘችብኝ ብላ የተናገረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ናቸው። ስለዚህ ቤተክርስቲያኒቷ ተጠያቂ ያደረገችው የካቶሊክ ሚሽነሪዎች ለዛውም ላዛሪስት የሚባሉትን ማለት ነው። ስለዚህ እነዚህ ሁሉ ቃላቶች ሜቢ ላንተ እንግዳ ሊሆኑብህ ይችላሉ። ግን በሊቃውንት ጉባኤ መካከል በተደረገው ስብሰባ ውይይት፣ ምክረ ሐሳብ፣ ጥናት ይፋ የተደረገው የመጨረሻ ውጤት ካቶሊክ ቤተክርስቲያን ላይ ነው እንግዲህ ጣታቸውን የጠቆሙት። ስለዚህ እኛ በማስረጃ ነው እዚህ የምናወራው። ከዛ ውስጥ እስቲ ሚኪ ምን ያህል ቤተክርስቲያኒቷን ያውቃል? የሊቃውንት ጉባኤ ላይ ከተነገሩ ሐሳቦች መካከል አንደኛው ስዕላትን ነው። ቅድም አንተ ለመጥቀስ ሞክረሃል። ስዕላትን በተመለከተ ቤተክርስቲያኒቷ ተበርዞብኛል ብላለች። ስዕላትን ምናልባት ሚኪ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ስለሆነ ስዕላቶች ይኖሩታል። እሺ ወጣ እንደምትመለስ ተስፋ አልቻለውም። ሚኮዬ ናግባ አይዞ ብራዘር አይዞ ወይና ሜላ ይኳ ከረርክበት የራሱ ቤተክርስቲያን ሊቃውንቶች የተናገሩትን ነው እየደገምኩ ያለሁት። ሜላ ችግሩ እኮ አይሰሙም። ይኸውልህ ቸርቻቸውንም አይሰሙ ወይ እኛን አይሰሙ። እሱ ነው ችግሩ እኮ። በጣም ትልቁ ችግር። ሌላው ደግሞ ባልሰማው ነገር ትንታኔ ለመስጠት እንትን ይላል ይሞክራልና እንደገና ደግሞ መቼም ከመናፍቃን አይዘልም ብሎ እኮ ነው ፓስተርዬ። መቼም የሆነ ነገር ከተሐድሶና ከመናፍቃን አይዘልም ብሎ መናፍቃን ናቸው አለ። አይ ዝም ብሎ ነው የሚሟዘዘው። በነገራችን ላይ እኔ ልገባ ነበርና አንዴ ከፍታለሁ አንዴ ዘጋለሁ እንትን ልለው ነበር። ፓስተርዬ አውሩ እንጂ ተዘግቶበት ነው ዘግቶባቸው የማይቀይሩት ነገር ልንገራችሁ። አንደኛ ጾመ ድጓ አይቀይሩም። ሁለተኛ ድጓውን አይቀይሩትም። ሶስተኛ ዝማሬ መዋሥዕት አይቀይሩም። አራተኛ ዚቅ የሚባለውን አይቀይሩትም። ለምን እንደማይቀይሩት ልንገራችሁ። በሙሉ እነዚህ አራቱ እየጠቀስኳቸው መጻሕፍት የአገልግሎት መጻሕፍት ናቸው። ሌትና ቀን በዜማ በንባብ የሚገለገሉባቸው መጻሕፍት ናቸው። እነዚህ የራሳቸው ዜማ አላቸው፣ የዜማ ልክ አላቸው፣ ወረብ አላቸው፣ ማህሌት አላቸው፣ አቋቋም የሚባል እንትን አላቸው፣ የላይ ቤት የታች ቤት የሚል ዜማ፣ የቁም መረግድ የሚባል ስላላቸው እነዚህን በፍጹም የትኛውም ሊቃውንት ቢመጣ አይቀይረውም። ደግሞ ትልቁ ስህተት ያለው እነዚህ መጻሕፍቶች ላይ ነው። እነዚህ ድርሳናት ተአምራት ምናምኖቹ በየገዳማቱ ነው የተጻፉት። ተራው ምዕመን ነው የሚያነበው። እነዚህን ግን ሊቃውንቶች ናቸው። ሊቃውንቶች ራሱ በሊቃውንቶች የተጻፉ ናቸው። ሊቃውንቶቹ ናቸው የሚገለገሉበት። የቤተ ክርስቲያን ቋሚ አምድ ምንድናቸው? መሰረታዊ የአገልግሎት መሳሪያቸው ነው። ይህንን በምንም ታምር አይቀይሩትም። ይህን ቀየሩ ማለት መርጌታ የለም። ይህን ቀየሩት ማለት ሊቃውንት የሚባል ነገር አይኖርም። ማህሌት አይኖርም። ራሱ ቅዳሴ አንድምታው እነዚህ ሁሉ መገልገያዎች ስለሆኑ በሙሉ ነው የሚንድባቸው። ሊቀይሩት አይችሉም። ምን አለ ትሉኛላችሁ? ስለዚህ ትልቁ የስተት ትምህርት ያሉት እነዚህ ላይ ናቸው በብዛት ማለት ነው። በብዛት በተለይ የዚቅ የሚባለው መጽሐፍ የሚገርማችሁ ነገር ቃል በቃል የመጽሐፍ ቅዱሱን ወርድ እየቀየረ ለጊዮርጊስ ይሰጣል፣ ለተክለ ሃይማኖት ይሰጣል፣ ለኪዳነ ምሕረት ይሰጣል። ለምሳሌ
ምንድነው የተክለ ሃይማኖት በየወሩ ዚቅ ይገባል። ዛሬ ጊዮርጊስ ነው ዚቅ ገብቷል። ልክ ጻድቅሰ የሚለው የመዝሙረ ዳዊት ላይ ያለው ምስባክ እንደሚሰበክ ሁሉ የተክለ ሃይማኖትም የሚያነሳ ስም ዚቅ ስላለ ማለት ጊዮርጊስ ዚቅ ስላለ ዛሬ በየቀኑ በእያንዳንዱ ጻድቅ በሚከበርበት ቀን ሁሉ ይባላል ይመለካሉ። ስለዚህ እንደው አጉል ካልሆነ በስተቀር እነዚህ ፊት የሚሉ ሰዎች ምንም ነገር ሳያውቁ ምንም ነገር መረጃው ሳይኖራቸው እዚህ ላይ መተው እኛን ለማሙኘት ሲያስቡና ሲፈልጉ በጣም ግርም ይለኛል እና በጣም ከባድ ነገር ስለሆነ ምናልባት ገድላት ተአምራት ላይ አረምን ሊሉ ይችላሉ እንጂ እነዚህን መጻሕፍት በፍጹም አይነኳቸው መሰረታቸው ስለሆነ ማለት ነው። ተባረኩልኝ። እሺ ሚኪ ኖቲፊኬሽን አይቻለው እና ናግባ ሜላይ አሪፍ ሐሳብ እያነሳውና ይጠቅማል። ሚኪያችን ሜላይ ይቀጥላባ። ደግሞ ታቦት እኮ ቤኪ ታቦትንና መጽሐፍ ቅዱሳቸውን አልነኩትም። ሁለቱ መሰረታዊ ነገሮች ሜላ ሂድበት እስቲ ለምንድን ያልዳሰሱት የሚለውን እሺ እንግዲህ መጽሐፍ ቅዱሱ ተነስቷል። ያው ብዙ ከዋልድ መጽሐፍት ጋር ተገናኝቶ ስለሆነ ብዙ ሐሳቦች እየተነሱ የነበሩ እዛ ላይ ተደርጎ ነው እንጂ ፎከሱ መጽሐፍ ቅዱስም ተነስቷል። ለምሳሌ በማስረጃ አርጌ ባሳይ አንድ ፖይንት ላሳያችሁ አንዴ። ለምሳሌ ከተነሱ ፖይንቶች ውስጥ መካከል አራተኛው ምንድነው የሚለው በድምጽም ካስፈለገ ድምጻቸው ማሰማት እንችላለን። አሁን ባለንበት ዘመን ክፍለ ዘመን ከሚከሰቱት አሉታዊ ግድፈቶችና ስርዋጾች መካከል በመጀመሪያ የተቀመጠው በቅዱሳት መጻሕፍት ነው። በቅዱሳት መጻሕፍት ከዛስ በገድላት በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረስ በመንፈሳዊነታቸው ለቀው የተዛባ ሐሳብ እንዲኖራቸውና ከእግዚአብሔር ፍቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው ይላል። ስለዚህ አንደኛው የተያዘው ምንድነው በቅዱሳት መጻሕፍት ተብሎ ተይዟል። ከዚያው ዝርዝር ሐሳቡን ከታች ማግኘት ይቻላል ማለት ነው። ስለዚህ ምናልባት የሰማንያዱ ጉዳይ መፍትሄ የሚያገኝለት ሊሆን ይችላል ብዬ አስባለሁ ከዋልድ መጻሕፍቶቹ ጋር ከተገናኘ። ግን እውነት ይደረጋል ወይ ከተባለ አይደረግም ነው መልሱ። እኔ እንደዛ ኤክስፔክት አላደርግም። ለምን ከተባለ ከባድ ነው። ምናልባት የሚቀጥለው ሚሊኒየም ላይ እንግዲህ ከዛ የሚቆይ ሰው የለም እንጂ ሊሆን ይችላል። ምክንያቱም ምንድነው ያሉት አንደኛው ያስቀመጡት ነገር ተሰብስበው እንዲመጡ ነው ያሉት በቤተክርስቲያኒቷ ውስጥ ያሉ አዋልድ መጻሕፍቶች እና በጣም ቬግ የሆነ ቃል ነው የተጠቀሙት። እንግዲህ ቤተክርስቲያኒቷ ውስጥ ያሉ አዋልድ መጻሕፍቶች ስንት እንደሆኑ በቁጥር ራሱ አይታወቅም። በቁጥር አዋልድ መጻሕፍቶቻቸው ስንት እንደሆኑ አያውቁትም። ግን እነዛ አዋልድ መጻሕፍቶች ተሰብስበው እያንዳንዱ እንዲታዩና በተለይ በትንሣኤ ዘጉባኤ ማተሚያ ቤት ያልታተሙ መጻሕፍቶች የቤተክርስቲያኒቷ ተከታዮች ሆኑ ሰዎች እንዳይጠቀሙባቸው የሚያዝ መመሪያን እንሰራበታለን ያሉት 12ኛው ክፍል ላይ እሱን ማግኘት እንችላለን። ስለዚህ የነዚህን ሁሉ አዋልድ መጻሕፍቶችን ማየቱ ራሱ ማረም አይደለም ማየቱ ራሱን የቻለ 100 ዓመት የሚወስድባቸው ስራ ነው። ምናልባት የኛን ቪዲዮ ካዩ 50 ዓመት ልንቀንስላቸው እንችላለን ብዙ ነጥቦችን ስላነሳን ማለት ነው። ስለዚህ ለቀጣይ 50 ዓመት እንግዲህ በማየት ብቻ ይቆያሉ ብዬ ነው ማስበው። እሱ ደግሞ ከባድ ነው። ከዛ ለማረም ደግሞ ሌላ 50 ዓመት እንዲምለው ዝም ብዬ አይደለም
አዋልድ መጽሐፍት ስላሉ በጣም ብዙ ነው ያለው አዋልድ መጽሐፍት አንዱ ገድለ ተክለ ሃይማኖት ራሱ የተለያየ ቨርዥን አለው ስለዚህ እነዚህን ሁሉ አይቶ ለማረም በጣም ከባድ ነው ሌላው መግለጫው ላይ በደም ያልተጠቀሰው ነገር ምንድነው ከተባለ ለምሳሌ በትንሳኤ ዘጉባኤ ማተሚያ ቤት ታትሞ የሚወጡ መጽሐፍቶች ብቻ ነው ኦርቶዶክሳውያን መጠቀም ያለባቸው የሚል ሐሳብ አስፍሯል እንደዛ ካሉ እስከዛይ ድረስ በትንሳኤ ዘጉባኤ ማተሚያ ቤት የታተሙ መጽሐፍቶች ድጋሚ ይታያሉ ወይንስ ይጸድቃሉ የሚል ጥያቄ እናነሳለን አይ እነሱም ኦሬዲ ታርመዋል ተስተካክሏል ከተባለ ቅድም ያልኳችሁ የአንድምታ መጽሐፍ ላይ ያለው ችግር አለበት ተብሎ መምህር ዳንኤል ያነሱት ሐሳብ ትንሳኤ ዘጉባኤ ማተሚያ ቤት የታተመ በሊቃውንቶች የታረመ መጽሐፍ ነው ስለዚህ ትንሳኤ ዘጉባኤ ማተሚያ ቤት የታተመ በሊቃውንቶቹ የታረመ መጽሐፍን ነው ስተት አለበት ያሉት መምህር ዳንኤል ነገ ላይስ እንደዚህ አይነት ችግር እንደማይፈጠር ምን ጋራንቲ ያላቸው ኦርቶዶክሳውያን ሲቀጥል ሊቃውንቱ ተሰብስቦ ይሄ መጽሐፍ ልክ ነው አርመኗል ብሎ የተናገሩትን መጽሐፍ መምህር ዳንኤል ስተት አለበት ካሉ ሁለት ነገር ማንሳት እንችላለን አንደኛው የሊቃውንት ጉባኤ በአግባቡ ስራውን እየሰራ አይደለም ማለት ነው ወይም በሁለተኛ ደረጃ የሊቃውንቱ ጉባኤ ስተት አለበት ተብሎ የተነገረውን ሐሳብ ልክ ነው ብሎ ያምናል ማለት ነው ስለዚህ እርስ በራሳቸው ልክ ያልሆነ ሐሳብን ያራምዳሉ ማለት ነው አልተግባቡም ማለት ነው ስለዚህ ያንዳንዱ ፖይንት ላይ የተነሱ ሐሳቦች እንደ መነሻ ጥሩ ነው ፖዚቲቭ ሳይዱ ስናይ መልካም ነገሮች ተነስተዋል ግን በሌላ ፖይንት ደግሞ ስናየው ልክ ያልሆኑ ደግሞ ሐሳቦች አሉ የማይመስሉ ደግሞ ሐሳቦች አሉ እነሱ ሐሳቦች እንግዲህ መፍትሄ የሚያገኘው በሲኖዶሱ ያው ዋናው ሲኖዶስ ሲሰባሰብ በግንቦት ላይ በሚኖረው ስብሰባ ላይ ይሆናል ብዬ አስባለሁ በተለይ ግልጽ ያልሆኑ ሐሳቦች ስለተነሱ ማለት ነው ቅድም እንዳልኳችሁ ከበዓላት ጋር በተገናኘ በዓላቶች ምን ይሆኑ አልተነገረንም ንዋያተ ቅዱሳቶችን በተመለከተ ምንድን ያለባቸው ችግር አልተነገረንም ግን ችግር አለባቸው ተብሏል ስሙ እንግዲህ ንዋያተ ቅዱሳት ማለት ለምሳሌ ቅድም ሶል ብሏል ታቦት እዚህ ውስጥ ይመደባል ስለዚህ እያንዳንዱ ቤተክርስቲያኒቷ የምትገለገልባቸው ዕቃዎች ችግር አለባቸው ተብሏል የትኛው ዕቃ የሚለው አልተነገረም ግን በደፈናው መታረም አለባቸው ተብሏል ስለዚህ ጌታ አራት እናዘጋጅበታል ወይም ቁርባን እናዘጋጅበታለን የምትሉት ነገር ዕቃው ችግር አለበት ስለዚህ አሁንኮ በሰቆቃ ውስጥ ነው ያላችሁት ማለት ችግር አለባቸው ነው የተባለው በደፈናው የትኛው ዕቃ ችግር እንዳለበት አልተነገረም እስከመቼ እስከ ግንቦቱ ድረስ ማለት ነው ስለዚህ አሁን ቁርባን ብላችሁ ታዘጋጁበት ዕቃ እናጥምቅበታለን የምትሉበት ስፍራ ኢቭን ህንጻ ቤተክርስቲያኑን ጨምር ችግር አለበት የተባለው የቀራችሁ ነገር እኮ የለም ባለፈው እንዳሰማችሁ ቅዳሴውንም ጭምር ተናግሯል ቅዳሴውን ብሏል ትውፊታችን ብሏል እያንዳንዱ ከቄጤማ ጀምሮ ነው የተናገረው መምህር ዳንኤል ከቄጤማ እንግዲህ ቀላል ቢመስል ነገር አይደል ቄጤማ ከዛ ጭምር ነው የተናገረውና ምንም የቀረ ነገር የለም ይሄ ቀርቶኛል ይሄ ንጹህ ነው ብላ ቤተክርስቲያኒቷ የምትናገረው አንድ ነገር አልተነሳም በደፈናው ግን ምንድነው ያሉት በቃ ዶግማችን ቀኖናችን ይላሉ ግን ሲታይ ዶግማውም ተነክቷል ቀኖናውም ተነክቷል ትውፊቱም ተነክቷል እያንዳንዱ ፖይንት ተነክቷል ያልተነካ ነገር የለም እያንዳንዱ ፖይንት ችግር አለበት ተብሏል አይ አልተባለም የሚል ኦርቶዶክስ ካለ ገብቶ ማውራት ይችላል የጽሁፍና የቪዲዮ ማስረጃ ይዘን ነው የምናወራው በደም እያንዳንዱ ነገር ስንከታተል ነው እቺ 3 ቀን የቆየ ነው የኢትዮጵያ ሃይማኖት በአጠቃላይ ተበርዟል ነው ያሉት እንደዚህ ብሎ ነው የገላገሉን እኛም እስከዛይ ድረስ እንናገር የነበረው እሱ ነው ተበርዟል ነው የተበረዘ ነገር ማለት የተበላሸ ነገር ነው አይደል የተበላሸ ነገር መቼም መስተካከል አለበት አያንስተካከልም ካላችሁ እሱ እንግዲህ ሌላ ችግር ነው እንጂ እኛም እስከዛይ ድረስ ምንለው ይሄን ነው እኛ ስንለው ስተት እነሱ ሲሉት ልክ የሚሆንበት ምንም አግባብ የለውም አሁንማ መፈራው አሁን ተነስተኛ ኦርቶዶክስ ብንሆን ጴንጤ የሚሆኑ ነው የሚመስለኝ በቃ ችግራቸው ከኛ ጋራ ነው እንጂ ከሐሳቡ ጋር አይደለም ግን ቤተክርስቲያኒቷ አይናማ ናቸው ብላ
እዚህ ጉባኤ ላይ እንዲመጡ ያደረገቻቸው ሊቃውንቶች እንደዚህ አይነት ችግሮች አሉ ቤተክርስቲያኒቷ ውስጥ። ኢቭን ስንተኛው ፖይንት መሰላችሁ? እሺ ቁጥሩ እንዳልሳሳት 11ኛው ፖይንት ላይ የተነሳ ሐሳብ አለ በክህነት ዙሪያ ላይ እና በመንኩስና ዙሪያ ላይ። እዛ ላይ ከተነሳው ሐሳብ አንዱ ምንድነው ያለ ዕውቀት ክህነት የሚቀበሉ ሰዎችን እናስቆማለን ብሎ ቃል ኪዳን ገብተዋል። ቃል እንገባለን ብለዋል። ምን ማለት ነው? እስከዛ ድረስ ዕውቀት የሌላቸው ካህናት የሆኑ ሰዎች ሹመናል እያሉ ነው። እንግዲህ አስቡት ኦርቶዶክሳውያን፣ በእነዚህ ካህናት ነው እንግዲህ የዘላለም ሕይወቴ አለ ብላችሁም ታስቡት። ያው ካህናቱ ናቸው አይደል? የማይሰራ ኃጢአት እግዚአብሔር ይፍታ ቢሉት ቀኖና የሚሰጡት እነዚህ ካህናቶች ያለ ዕውቀት ምን እየተደረጉ ነው? እየተሾሙ ነው። ይህን ነገር ለማስተካከል ቃል እንገባለን ብለዋል ሊቃውንቶቹ። እስከ መቼ ድረስ ነው የምታስተካክሉት? ደግሞ ሲታወቃሉ የትኞቹ ካህናት ናቸው ዕውቀት የሌላቸው? እሱም ሌላ አጀንዳ ነው፣ ሌላ የቤት ስራ ነው። እሺ የተሾሙት እነዚህ ዕውቀት የላቸውም የተባሉት ካህናት ካልታወቁ ህዝብ እየገደሉ አይደለም ወይ? የፈለጉትን ትምህርት እያስተማሩ አይደለም ወይ? ይሄም ሌላ ራስ ምታት ነው፣ ሌላ ራስ ምታት ነው። ስለዚህ ችግሮቿ በጣም ብዙ እንደሆኑ ከቁጥር በላይ ስለሆኑባት ነው እንግዲህ በሊቃውንት ጉባኤ እንግዲህ በነበረው ላይ 14 ነጥብ የጋራ አቋም መግለጫ ያዙት ማለት ነው። እነዚህ 14 ነጥብ የጋራ አቋም መግለጫዎች በውስጣቸው ሀለ ሐመርዋ የሚል ደግሞ ዝርዝር ሐሳብን ይዟል። ስለዚህ በጣም ብዙ ችግር ነው ያለው። እስካሁን ድረስ ምን እያደረጉ ነበር እነዚህ ሰዎች? እንደ መምህር ዳንኤል ገለጻ ተኝተናል ብለዋል። እውነትም ተኝተዋል። ሌላው በጣም የገረመኝን አንድ ፖይንት ላንሳላችሁ። እየሰሟቸው ይህንን 14 ነጥብ የጋራ አቋም ሲገልጡ አንድ ነገር ታዘብኩ። እሱ ምንድነው? በተለይ ሃይማኖታዊ በሆነ ጉዳይ ላይ ሲያነሱ ነገረ ማርያምን አነሱ። ነገረ ማርያም ላይ ሰፊ ውይይት አድርገናል፣ በዘመኑ የሚጠየቁ ጥያቄዎችን ምላሽ ሰጥተናል ብለዋል ሊቃውንቱ ማለት ነው። እና በነገረ ማርያም ላይ ከተነሱ ሐሳቦች መካከል አንደኛው ምንድነው? ማርያም የወደቀውን ስጋ ይዛለች ወይ? ቤዛዊት ዓለም ትባላለች ወይ? ጥንተ አብሶ አለባት ወይ? አማላጅነቷን በተመለከተ የጌታችን ወንድሞችና የእመቤታችን ትንሣኤና የተያያዥ ጥያቄዎች በቤተክርስቲያናችን አስተምሮት መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል አሉ። ይሄ ስንተኛ ፖይንት ነው? 8ኛ ፖይንት ነው። 9ኛ ፖይንት ላይ ስንመጣ ቪዲዮ ላይ ነው የምላችሁ። ቪዲዮ ላይ 9ኛ ፖይንት ነው የሚሉት፣ እዚህኛው ላይ ግን 8ኛ ያሉትና ለአሉት። ልዩነቱን አሳያቸዋለሁ። 8ኛ ያሉትና ጽሁፉ ላይ ለአሉት፣ ቪዲዮ ላይ ግን 9ኛ ነው ያሉት። ማለት ቪዲዮና ጽሁፉ ራሱ እኩል አይሄድም። ለያሉና በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆኑ ከነዚህ መካከል የክርስቶስን የባህሪ አምላክነት ወልድ ፍጡር በስጋው ይባላል ወይ? የሰማችሁ ነው። ቲክቶክ ላይ ያላችሁ ኦርቶዶክስ ሊቀ ካህናትና ቤዛ አስተራቂነት፣ ነገረ ድነት፣ ነገረ ቅባት በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን ነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን አሉ። ግን እኔ በጣም የገረመኝ ነገር ሜቢ ሲሰሙኝ አስተውላችሁ ከሆነ ነገረ ማርያም ስንተኛ ነው? 8ኛ። ነገረ ክርስቶስ ስንተኛ ነው? 9ኛ። ምን ፊል አደረጋችሁ? ነገረ ማርያም 8ኛ ነው፣ ነገረ ክርስቶስ 9ኛ ነው። ቁጥሩን ደግሞ ምንም ፊል አላደረጋችሁ? ቤተክርስቲያኒቷ ክርስቶስ ላይ ያላት ምልከታ ይሄን ይመስላል። ክርስቶስ 9ኛ ነው። በሌላ አገላለጥ
ክርስቶስ ከማርያም ቀጥሎ የሚመጣ አጀንዳ ነው። እዚህ ላይም እንኳን ሆኖ ሲወያዩ ቅድሚያ የሰጡት ነገረ ማርያምን ነው እንጂ ነገረ ክርስቶስን አይደለም። ነገረ ክርስቶስን አይደለም። እና ከነዚህ ስብስብ እንደው የተሻለ ትምህርት እናገኛለን ብዬ አልጠብቅም። በተለይ ትናንትና አቡነ እንድሪያስ ከተናገሩት ንግግር በኋላ ማርያምም ኢየሱስም ሽንት ቤት አይጠቀሙም ሁለቱም አንድ አይነት ነበሩ ብሎ ከተናገሩ በኋላ ለዛው እሳቸው ማለት የሊቃውንት ጉባኤ የበላይ ጠባቂ ናቸው። የበላይ ጠባቂ ናቸው። እሳቸው ያን ነገር ከተናገሩ በኋላ በሊቃውንቱ ጉባኤ ነው ተስፋ የቆረጡት። እሳቸው የሚመሩት የሊቃውንት ስብስብ ምንም የተለየ ነገር አይሰጠንም። ለቤተክርስቲያኒቷ የተለየ ነገር አይሰጥም። አልሰማችሁም? ከማርያምም ከክርስቶስም የሚወጣ አንዳች ነገር የለም አሉ። እስከዛ ድረስ ምን ሰማይ ነበረው? ከክርስቶስ ነበር። ያ ክርስቶስ አምላክ ስለሆነ የሚበላው ምግብ መለኮትነቱ ያቀልጠዋል። ልክ ቅቤ እሳት ላይ ብታስቀምጡት እንደሚቀልጥ ክርስቶስ ይበላ የነበረው ይጠጣ የነበረው ምግብ መለኮቱ እያቀለጠው ይተን ነበር እንጂ ከውስጡ የሚወጣ አንዳች ነገር የለም የሚል ትምህርት ነበራት ቤተክርስቲያኒቷ። ያናቀለን። አሁን ላይ ግን አቡነ እንድሪያስ መጡና ማርያምንም ጨመሯት። ከማርያም ውስጥ የሚወጣ ነገር የለም፣ ብትበላ ብትጠጣ በእዳሪ መልክ የሚወጣ ነገር አልነበራትም አሉ። ስለዚህ ሁለት ክርስቶስና ማርያም አስተካከሉ ማለት ነው። የክርስቶስን በመለኮቱ አሉ፣ የማርያምን ግን በምኑ አይሆንም። ወይም ያልነገሩን ስውር የሆነ መለኮት አላት ማለት ነው ማርያም። ያልነገሩን ወይም በቃል ለመግለጥ ያልፈለጉት ለዛውም ከሔዋን ጀምሮ ነው እንደዛ ሲጠብቃት የነበሩ አሉ። እስከዛ ድረስ ምናውቀው ከእናቷ ነበር የሚሉን። ሜላይ እኔ እንዲያውም ይሄኛው ይሻላል ነው የምለው። ለምሳሌ አትሊስት የሆነ ቦታ ላይ አስተካከሏቸው። ቢያንስ ብዙ ጊዜ አይተ እንደሆነ በሁሉ ነገር እሷ ነው የምትሻለው። በመቅደስ የምታርገው ጨዋዋ ቅዱሷ ያው ነገረ ማርያምና ነገረ ኢየሱስን ጎን ለጎን አርገስታ ስታየው አይተሃል አይደል? ያው ባለፈው ስለነበርክ ወይም አንተም ስለምታውቀው ገድሉን ጎን ለጎን አርገ ስታየው በጣም የሱ ነገር እንትና የሚማርክ አይደለም። ሰው ይገላል፣ አስተማሪው በጥፊ ይመታዋል፣ የዮሴፍ ይቆጣዋል ምናምን በቃ በጥባጭ ልጅ አይነት ነገር ሆኖ ነው ያደገው ምናምን። አጭር ደረት ምንድነው አጭር ቁመት ጠባብ ደረት ይሏል የሱ ሲሆን፣ የሷ ደግሞ አይተውን ስሏን አይተው ከሆነ በጣም መልካም አድርገው ነው የሚስሏት። ራሱ ምን አጭር ደረት ምንድነው አጭር ቁመት ጠባብ ደረት ያለው ሰው የራሱ እንደሚመስል እንጃ ማሰብ አልችልም። ያው ግድ የለም እሱ ሌላ ሐሳብ ነውና አይተ እንደሆነ እንደዚህ አይነት ነገሮች አሉና አትሊስት እዚህ ጋር እንደው ማመሳሰላቸው ይሄ እንዲያውም ጥሩ ነው። በአብዛኛው እሱን አነስ የሷን ከፍ ነበር የሚያደርጉት። ሌላው ደግሞ ከእስልምናው ጋራ የተወዳጀ ይመስላል። ትላንት ስል ነበርና ኤርሚጋ ሙስሊሞች ምንድነው የሚሉት? በጀነት ይበላል ይጠጣሉ፣ የወይን ጠጅ አለ፣ ብዙ ነገር አለ፣ ግን እዳሪ የለም፣ በላብ መልክ ይወጣል የሚለውን እሳቸው ሲሉት በጣም ነው የደነገጥኩት። እኔ እንደ ታምረ ኢየሱስ ከቁርአኑ ጋራ እንደ ተመሳሰለው አይነት ነው የሆነብኝና በጣም ገረመኝ። ይሄ ምንፍቅና ያ ሁሉ ሊቃውንት ቁጭ ብሎ ያላወገዘ ኢየሱስ ክርስቶስ ቤዛችን ነው የሚለውን ሲያወግዝ በጣም ነው የገረመኝና ይሄ ትልቅ የሆነ ምንፍቅና ነው። ራስ ከየት እንዳመጡትና ይሄን መለኮት ከመለኮት ጋራ አስተካክሏታል ኦሬዲ። ምክንያቱም በነገራችን ላይ እግዚእነ የሚለው ጌታችን ሲሆን እግዚእትነ ከጌታችን ያነሰ አይደለም። ለሴት ስለሆነ ነው አንቀጹ ስለተዘዋወረ ነው እንጂ እግዚእትነም እግዚእነም አንድ አይነት ነው፣ አንድ አይነት ማዕረግ ነው። እና በጣም ገረመኝ። አሁን ሜላ ሲለው ነው ትዝ ያለኝ። ትላንትንም እየተናገርኩ ነበርና ብቻ ግርም ይላል። እንግዲህ ጌታ ይርዳቸው።
ታቦቷን ግን ታቦቷን አልነኳትም። እንጀራቸው ነች ባይዘው እሷ እኔ ሲጀመር እናጸናለን በዛ ላይ ችግሮቻቸው እንዳለ ኤክስተርናላይዝ ነው ያደረጉት ችግሮቹን እንዳለ ኤክስተርናላይዝ አድርገው አሳበው ልክ እነሱ ያልጻፉት እነሱ ምንም ያልሰሩት ነገር ነው የሚመስለው እና ታቦትን አልነኩም። አሁንም ዛሬ የጊዮርጊስ ምናምን የሚባለውን እንግዲህ ጠረጴዛ ተሸክመው አሁን ዛሬ በዚህ ቀን እንኳን ስንት ቦታ እያከበሩ ነው። ሊቃውንት የተባሉ ሰዎች እንደ አባ ገብረ ኪዳን አይነት ሰዎች ናቸው የተሰበሰቡትና እኔ ቀደም ሌላ እንዳለው እድሜ ብቻ መፍጀት ይሄ 100 ዓመት ምናምን ይወስድባቸዋል ብቻ የሚለው ሳይሆን ይሄኔ እንትን እናጸናለን የጥንት ምናምን ነው የሚሉት የኔ ያሬድ ምናምን ነው እንግዲህ አሁን የጥንት ለነሱ ቀደም እንዳልከው ፓስተር ጾመ ዶጋው ማይነኩት ከሆነ ይሄ አቋቋም ላይ የሚባሉትን ዝማሬ መዋሲቱ እንዳለ የማይነካ ከሆነ ከነኩት ገድልና ድርሳኑን ያው ለምሳሌ አጥርቶ ምንድነው የሚያረጉት ካያችሁት አጥርቶ ለምሳሌ አሁን ታምረ ማርያምን ሙሉ ካላስወገድከው በቀር ቃል ኪዳኗን ካጠፋኸው ሙሉ የማርያም ቤተክርስቲያን ይጠፋል፣ የማርያም ታቦት ይጠፋል፣ የማርያም በዓላቶች 33ቱ ይጠፋሉ። ኮምፕሊትሊ ቸርቿ ማለት ለይቶላት ወይ ታድሶ መቀበል ነው እንጂ ያለባት ወይ ደግሞ እንደ ወንጌላውያን አማኞች ያላትን እቺን ያማሩ ህንጻዎቿን ህዝቡን ወንጌል ማስተማር ጸሎት መጸለይ የሚፈወሰው መፈወስ አይደለ አጋንንት የሚወጣውን ማስወጣት በጌታ በኢየሱስ ስም ቲፒካል የሆነ ከወንጌላውያንና ከታድሻውያን ጋር የሚመሳሰል አይነት መልክ ይኖራታል እንጂ እነሱ የሚፈልጓት ኤዲት አድርገው ሊሰሯት ያሰቧት የዛሬ 100 ዓመትም ይጨርሷትም አይደለችም። ለውጥ ምን ይመጣል ብዬ ኤክስፔክት አላረግም። የሚያደርጉት ነገር ችግሮቻቸውን እንዳለ ለሌላ አካል ነው የሚለጥፉት። ስተታቸውን አይቀበሉም። ሁለተኛ ምሁር ናቸው የሚሏቸው ቀደማውን ሜላ ያነሰው ነበር ትናንት ዝተውም እየሄደበት ነበር። ጳጳሱ የሊቃውንት ጉባኤ የበላይ ኃላፊው አቡነ እንድሪያስ የሚያወሩት ነገር ትዕቢታቸው እንዴ ቲፒክ በቃ ማለት እነዚህ ሰዎች መቼም በቃ ተስፋ ትቆርጣለህ። የሳቸውን አነጋገር ብታዩት በቃ በጣም ያሳዝን። ትልቅ ሰው ተብሎ የሊቃውንት ሰብሳቢ ተብሎ እድሜን ጠግቦ ሰው ማስተዋል ካልቻለ ዛሬ ማሰብ ካልቻለ ትንሽ ከባድ ነው። እኔ ከሳቸው ተነስቼ ነው ሊቃውንቶቹ ምንም በቃ ከሳቸው ያለፈው አይደሉም እና ምንም ችግር ኤክስተርናላይዝ የሚያደርጉ ነው። አዋቂ ነኝ ብሎ የሚያወሩት ነገር ልክ እንዳውኑ ሰው በልቶ ካካሄደም የሚሉ ናቸው። ከሌለሽ ኢትዮጵያ የለችም። ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው። በዚህ ቤተክርስቲያን ላይ ዳጊ የቀጠለ ልክ ነህ ለማለት ነው። ኦርቶዶክስ ከሌለች ኢትዮጵያ የለችም እያሉ ነው። ይደገም እንዴ? ያ ቲቪታቸው በጣም ባይዘ በጣም ጥግ ነው። ኢትዮጵያ የለችም። ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው። በዚህ ቤተክርስቲያን ላይ ቀጥል ሰሪ ያ እኔ ይሄ ነው ባይዘው እኔ ኖሬ እኔ ውስጣቸው ኖሬ ስለማቀው ትዕቢታቸው ነው ባይዘው ቸርቿን የገደላት ትዕቢት ነው። ሁለተኛ ይሄ ከፖለቲካው ጋር የሰፉት ነገር ከኢትዮጵያዊነት ጋር ምናምን የሰፉት ነገር እምነቱን በጣም እሱ አሁን ኦርቶዶክስ ከሌለ ኢትዮጵያ የለም ምናምን ነው የሚሉት እና ምን በቃ አታጨብጭቡ ምናምን ሁላ ሲሉ ነበር። አታጨብጭቡ ምናምን የማደናገሪያ ነው ምናምን ልክ ደህና ነገር እኮ እንደተናገሩ እኮ ነው ማለት በጣም ሼም የሆነ ነገር ሰው ተናግሮ እና አቡነ ገብርኤልን ተሳድቦ ነው ያጨበጨቡትና ልክ ያንኑ ደግሞ ልክ እንደ ዕውቀት አድርገውት ደግሞ እንደ ምሁርነት አድርገውት አንጼው ስጋ ሀደረ ላይ የሚለው ምን ማለት ነው ምናምን ብሎ ያወሩትን ብታዩት በቃ የሚተረጉሙበት መንገድ እሷ እኮ ንጹህ ነች ምናምን ብሎ ነው። አሁን ይሄንን እንትን የስጋዋ ንጽህናዋ በካካ ምናምን አላደረገችም እሱን ለማለት ፈልጎ ነው አይነት ነገር ነው ኤክስፕላኔሽናቸውና በጣም በቃ ቸርቿ ላይ እኔ ምንም ተስፋ የለኝም። እኛ ራሱ ወንጌላውያን ከነሱ ላይ የሆነ ነገር መጠበቅ ሮንግ ነው ብዬ ነው ማምነው። የሚሻለን ወንጌልን ነግረን ከዛ ቤት ቢወጡ ነው የሚሻላቸው እንጂ እኔ እዛ ቤት ኤዲት አድርገው የዛሬ መታው እሺ ትናንትና የሞቱ ሰዎች ያለፈው እንግዲህ 15ኛው ክፍለ ዘመን ነው እንደዚህ ተደረኩኝ በካቶሊክ ምትለው
ከዛ ጊዜ ጀምሮ እኔ በልጅነቴ የልብሰ ተክህኖ ለብሰን የሚረዝምብንን ትልቆቹን ልብሰ ተክህኖ ለብሰን የሚካኤልን ስዕል ይሄ ዛሬ ካቶሊክ አስገባችብን ምናምን የሚሉትን እንግዲህ እርስ በርስ የተጣሉ የካቶሊክ ሰዎች እርስ በርስ አንዱን ሰይጣን አስደርጎ ያሳለው እንግዲህ ተንኮሉን ሰምታችኋል። ሜላ በደንብ ይነግራችኋል በዩቲዩብ ላይ ያለ እና ያንን ስዕል ነው እንግዲህ ተሸክመን ስንኖር ነበር። ለሱ ስዕል የሚሰግዱ እናቶች ነበሩ በዛ ወቅት። አሁንም ዛሬም የሚካኤል ቤተክርስቲያን እኔ ያደኩበት ቤተክርስቲያን አሁን ዛሬም ሚካኤል ቤተክርስቲያን በሚባሉት ያ ስዕል ስቲል አለ። ስቲል ህዝብ ለዛ እየሰገደ ነው። ሚካኤል ነው ብሎ ለዛ እየሰገደ ነው። እና በዚህ ሁኔታ የሚሞተው ህዝብ እነሱ ኤዲት አድርገው ነገ ስተት ነው ብለው ይሄ ትዕቢታቸው ለቋቸው ሐምብል ሆነው ለእግዚአብሔር ቃል ታዘው እውነት ጋር እስኪደርሱ ድረስ የሚሞተው ህዝብ ለዛ ስዕል እየሰገደ ለዚህ ያለ ይሰግዳል እኮ ለዛ ስለት ይከፍላል እኮ ቃል ይገባል እኮ ድግስ ይደግሳል እኮ እድናለሁ ብሎ ምንም አልጠብቅም ባይዘው አንድ ዲትና እንተ ኦፕቲሚስት አይደለህም አትበሉኝ እንጂ አለ። እውነቱን ነው። እኔ ከነዚህ ሰዎች ምንም አልጠብቅም አለ። እና ሊቃውንት የሚባሉ ሰዎች በትዕቢት የተወጠሩ ትልቅ ሰው ነው እድሜያቸው ጨምሮም ራሱ የማይለወጡ ከትዕቢት የማይወጡ አዋቂነታቸውን የሚገልጹበት ነገር መጽሐፍ ቅዱሳዊ ያልሆነ ትዕቢት ብቻ የተሞላ ነውና ክፋታቸው ፖለቲሳይዝ ነገሮችን የማድረጋቸው ነገር ስታዩ እግዚአብሔር አምላክ ህዝቡን ከነዚህ ህዝቡን መኖሪያ አድርገው በህዝቡ ገንዘብ ደልበው ቦታ ይይዘው ህዝቡን አንቀው ያዙ ቀንበር የሆኑበት እኔ እነዚህ ትናንትና የተሰበሰቡት ሰሞኑ የተሰበሰቡት ሊቅ የሚባሉት አራት አይና የሚባሉ ሶስት አይና ሁለት አይና ተብለው አንድ አይና ከዛ መርጌታ ምናምን ብሎ ታች ድረስ የሚወርደው እነዚህ ናቸው ሸክም የሆኑበት ለህዝቡ። እግዚአብሔር አምላክ ግን ህዝቡን ነፃ እንዲያወጣኛ ወንጌልን መስበክ እውነትን መግለጥ ህዝብ ራስን አስመለጥ ኦርቶዶክሳዊ ራስን አስመለጥ እነሱ ታድሰው ነገ ስተት እስኪሉ ድረስ አንተ ብትሞትስ ነፍስህን ጌታ ዘንድ ስትሄድ ስትጠየቅ ምን ትመልሳለህ? የልጁ የክርስቶስ ኢየሱስን ደም በህይወት ላይ ሳትይዝ ኢየሱስን ሳታቅ ምትሞተው ሳንተ እኔ አሁን እናቴ ታሳስበኛለች አባቴ ያሳስበኛል። እነሱ ስተት ብለው እናትና አባቶቼ እነሱን ተከትለው ወደ እውነት እስኪመጡ ድረስ እናት አባቶቼ መቼ እንደሚሄዱ በምን አውቃለሁ? እና በጣም አሳዛኝ ነው ባይዘው እና እግዚአብሔር አምላክ የድንጋይ ልብ ወስዶ የስጋን ልብ እንዲሰጣቸው ብቻ እንጸልያለን። ተባረኩ ቅዱሳን። ታቦትን ግን አለመዳሰሳቸው 81ዱን ደግሞ በአዋልድ መጽሐፍት ብቻ ሳይሆን ባይዘው ይሄ ሮሜ መጽሐፍ አይ ሜላኮ አልሰማውም። በቃ አንተ አልሰማውም እንጂ ሜላይ ኖ ሰምቻለሁ። እኔ መግለጫው ሙሉ አንብቤዋለሁ። ሙሉን ቁጭ ብያለሁ። እዛው የተካተቱ እኮ አለ ለምሳሌ ባይዘዌ ማለት ነው ኖ አዋልድ መጽሐፍት ነው ያሉት ወገኖች ቅዱሳት መጽሐፍት የሚል ባይዘዌ ማለት ነው። ሰማለሁ ዳጊዋ ወገን አይ ሜላ ድንቅ ሐሳብ እያወራ ሐሳቡ ላይ የገባውበት አገባብ ይሄ ነው የማይባል ቆረጣ ነው የገባውበት። ሜላይ ይቅርታ ቀጥሉ ወይ ዳጊዋ ሜላይ ይቀጥል። አንተም ቀጥል። ለሶልዬ ማብራራለት አይ ቲንክ ያነሳቸው ነገሮች አሉ ቅዱሳት ነዋያት ውስጥ ምናልባት ታቦቱ የሚከተል ብለናል። ሜላይ ሜቢ ይፈማ ቅድም ብያለሁ ነዋያተ ቅዱሳት ተብሏል። እዛ ውስጥ ይገባል እሱ ቅዱሳት መጽሐፍት ይላል። እንግዲህ ቅዱሳት መጽሐፍት እና ገድላትን ለያይቶን ያስቀመጡት አንድ ላይ አድርጎ አላስቀመጡትም። ስለዚህ ቅዱሳት መጽሐፍት ሲሉን እንግዲህ መጽሐፍ ቅዱስ ነው። ሌላ ቅዱሳት መጽሐፍት የሚሉት የለም። ገድላት ድርሳናት እንዳይባል ደግሞ አንድ ላይ ተቀምጧል ለብቻው ገድላት ድርሳናት ተብሎ ደግሞ ለብቻው ተቀምጧል። ስለዚህ ያልተቀመጠ ነገር የለም። ሁሉ ነገር ተቀምጧል፣ ሁሉ ነገር ተካቷል። ያው ስፔሲፊክ ተደርጎ እያንዳንዱን መዘርዘር አይጠበቅባቸው ግን በአጠቃላይ በዘርፍ ተደርገው
ሁሉ ነገሮች ተቀምጧል። ያልተቀመጠ ነገር የለም። በቪዲዮ ላይ ደግሞ ቅዳሴም ጭምር ገብቷል። ሜቢ የ14ቱን ብቻ አይታችሁት ከሆነ ነው ላትረዱት የምትችሉት እንጂ ቪዲዮን ከሰማችሁት ቪዲዮ ላይ የተቀመጡ ሐሳቦች አሉ። ስለዚህ ያልገባ ነገር የለም፣ ሁሉ ነገር ገብቷል። ኦኬ፣ ግን ሜላይ ስለ ምስራቅ በር እስቲ የሆነ ነገር በል። ዋይ ለምንድን ነው እሱ ላይ እንትን ያሉት? ለምሳሌ ኦርቶዶክስ ከዚህ በፊት አልነበራትም ይሄ በር ማለት ነው? አራተኛው የምዕራብ በር የሚባለው የምዕራብ በር። ኦኬ፣ የካህናት በር አለ፣ የወንዶች በር አለ፣ የሴቶች በር አለ። የምዕራብ በር የሚባል በኦርቶዶክስ ትውፊት ውስጥ የለም። ካቶሊካውያኖች እንግዲህ ከመጡ ሚሽነሪዎቹ በኋላ ከመጡ በኋላ ነው አራተኛውን በር የጨመሩት። ስለዚህ አሁን ላይ አንዳንድ ህንጻ ቤተክርስቲያኖች ሲሰሩ የምዕራብ በር ይደረጋል። ስለዚህ እሱ ራሱ ልክ አይደለም የሚል ሐሳብ ነው ያነሱት። እንደውም የተለያየ ልክ ያልሆኑ አስተምሮቶች እንዲይዝ አድርገዋል የሚል ነጥብ በደንብ አድርገው መምህር ዳንኤል አስቀምጧል ማለት ነው። ይሄን እንግዲህ ብዙ ኦርቶዶክሳዊ አያውቅም። ካህናቶቹም የራሳቸውን ማብራሪያ ነበር እስከዛ ድረስ ሲሰጡ የነበሩት የምዕራብን በር በተመለከተ። አሁን ላይ ግን በቃ ፍርጥ ያለ መልስ ተሰጥቷል። ካቶሊክ ቤተክርስቲያን ካስገባችብን ልክ ያልሆነ ልምምድ ውስጥ ወይም ድርጊት ውስጥ የሚካተት ነው የምዕራብ በር የለም አሉ። ስለዚህ ካሁን በኋላ ምን እንደሚያደርጓቸው አላቅም። ወይም ሊደፍኑት ይችላሉ የምዕራብ በር የተባለው፣ ወይም ደግሞ ካሁን በኋላ የሚሰሩ ህንጻ ቤተክርስቲያን አንዳንዶቹ ሁሉም አይደሉም በነገራችን ላይ ግን አንዳንዶቹ አላቸው የምዕራብ በር የሚባል። ስለዚህ ያላቸውን ወይም ይደፍኑታል፣ ይዘጉታል። እንግዲህ ውሳኔ ከተሰጠው ማለት ነው። እዚህ ላይ ያወሩ ማለት በዚህ 3 ቀን ውስጥ 2 ቀን ነው ሙልሙስት ያወሩት። በዚህ 2 ቀን ውስጥ ያወሩት ነገር ተፈጻሚነት ያገኛል ማለት አይደለም። አሁን እነዚህ 14 ነጥብ የጋራ ነጥቦች ተፈጻሚነት ያገኛሉ ማለት አይደለም። ተፈጻሚነት የሚያገኙት መቼ ነው? ግንቦት ላይ ነው ሲኖዶሱ ሲወስንበት ማለት ነው። ሊቃውንቶቹ ምንድን ያደረጉት? ጥናት ነው ያደረጉት። ጥናት አደረጉ። ይሄ ነገር የኛን ቤተክርስቲያን አይወክልም፣ በስርዓት የገቡ ነው ብሎ እያንዳንዱን ፖይንት አወጡ ማለት ነው። ስለዚህ ሲኖዶሱ ከተስማማበት ያጸድቋል፣ ካልተስማማበት ሌላ ነገር ያው የበለጠ ጥናት ያስፈልጋል ካለ ደግሞ የሚሉን እንግዲህ ግንቦት ላይ እንሰማለን ማለት ነው። እንጂ የተነሱ ሐሳቦች በጣም ጥሩ ሐሳቦች ናቸው። በቲዮሪ ደረጃ ነው ማለት ነው። በቲዮሪ ደረጃ ማንሳታቸው ትልቅ ነገር ነው። ቢያንስ ዕውቅና መስጠታቸው እስከዛ ድረስ ማጥሳሳቷ ስንዱ የሆነች ምንም ከማይገባባት ቤተክርስቲያን ነበር ሲነግሩን የነበረው። ግን ያው በግልጽ ነገሩን። በቃ ለብዙ ዓመት ስተቶች እንደገቡባት የኢትዮጵያ ሃይማኖት እንደተበረዘ በራሳቸው አንደበት ነግረውናል። ይሄ ትልቅ እርምጃ ነው፣ ትልቅ እርምጃ ነው። ስለዚህ አስተዋይ ኦርቶዶክስ ካለ፣ ልበሰፊ ኦርቶዶክስ ካለ አሁን ላይ ቆም ብሎ ቤተክርስቲያኒቷን የሚፈትሽበት ጊዜ ደርሷል ማለት ነው። ጊዜ ደርሷል ማለት ነውና ይሄን ይመስላል። ሜቢ ሰዎች ካሉ ማውራት እንችላለን ከነሱ ጋር ጸጋ ይዛላችሁ። አለ ሰው ግን ታወራል የሚላይ ግን ጥያቄ ለምሳሌ እኔ አሁን እኛ ጋር ያለው ምንድነው ኦርቶዶክስ ቤተክርስቲያን እንትን ነው ቆይልስ አንድ ጊዜ የገብርኤል ደብረ ነው ያለውና እኔ እዛው ምናምን ነገር ይመጣልኛል። ለምሳሌ የወንዶች መግቢያ አለ፣ የሴቶች አለ፣ ከዛ መሀል ላይ ደግሞ አለ። አይ ቲንክ በዛ በኩል ወንዶች ብቻ ነው የሚገቡት which ሁለት ነው የወንዶች መግቢያ ማለት ነው። ለምሳሌ ወደ ውስጥ መግባት የማይችሉ እዛው እንትን በረንዳው ላይ ሆኖ ምናምን ነገር ያስቀድሳሉ። በሴቶች ጋር ደግሞ ሴቶች ያስቀድሳሉ። እንደገና ደግሞ ወደ ቤተልሔም መውጫ ደግሞ አለ በር። አሁን የትኛው ነው የምዕራቡ በር? ቤቱ ጋር ተከፍቶ ነው ላይ ምንድነው ሁሉም ህንጻ ቤተክርስቲያን ላይ አይደለም ያለው። በተለይ በካቴድራል መልክ የሚሰሩ አሉ አይደል? በተለየ መንገድ የሚሰሩ እነሱ የምዕራብ በር ተብሎ ሜላይ ያለ ወይስ እኔ የተቋረጥኩት? እኔም ጋር ተቋርጧል።
ስልክ ገብቶ መሰለኝ ሜላ ያትሰማት ወይ አልሰማም። አሁን ገና መጣ ድምጽ ግን ርቆብናል። እሺ አሁን ሸጋ ነው ላይ። እሺ ስለዚህ ምን እያልኳችሁ ነው? እነዚህ ካቴድራል ተብሎ የሚሰሩ አሉ አይደል? በተለይ ካቴድራል ራሱ ያው እሱ ራሱ ሌላ ፖይንት ቢሆንም የካቶሊካውያን ነው። ያው የሚታወቀው የኦርቶዶክስ ቤተክርስቲያን ሲሰራ በክብ መልክ ነው ብዙ ጊዜ የሚሰራው። ብዙ ጊዜ ነው ያልኩት ሁሌም ሳይሆን በክብ መልክ ይሰራል እና በተለይ ካቴድራል የሚባሉት ህንጻ ቤተክርስቲያኖች እነሱ ላይ ነው የአራተኛው በር በብዛት ያለው ከሶስቱ በር ውጪ ማለት ነው። ስለዚህ የአራተኛው በር አሁንም ጠፋ ወይስ እኔ ነኝ ወይስ ሁላችንም ተቆርጣ? ያ የምዕራብ በር እኮ ማለት ስትሬቱ ይሄ ወደ ቤተልሔም መውጫው አለ አይደለ? የቤተልሔም መውጫ ምዕራብ ምስራቁ አይደለ? በሱ ስትሬት አለ አራት በር ያላቸው አሉ። ጀስት ምስራቅ ምዕራብና ሰሜንና ደቡብ ማለት ነው። ኦኬ አድኖ እኔ አሁን ሜላል እንዴ ሜላይ ወይ አለ። እሺ ተቋርጠ ነበር አሁን ተቋረጥክ። እሺ ኔትወርክ ይገባ ይወጣ ያለ ነው። ኦኬ ሲ ቤተልሔም ስጋ ወደሙ የሚፈተትበት ማለት ነው። የሚጋገርበት ነው። ሱቅ ቂጣው እያለ የሚመጣበት ኦኬ ቤተልሔም የሚጋገርበት ነው። ከተጋግሮ የሚገባበት ያ የምስራቅ በር ነው የሚባለው። የሱ ኦፖሲት በሴቶችና ወንድ ይወለ ምንድነው ሰሜንና ደቡብ ነው። አዎ ስትሬቱ በዛኛው ኦፖሲቱ የቤተልሔሙ በር ኦፖሲት ሳይድ ላይ መስቀለኛውን ቤተክርስቲያን ሲሰራ መስቀለኛ ቤተክርስቲያን ሲሰራ በመስቀል ቅርጽ ማለት ሶስት አይነት ነው ብዙ ጊዜ የሚሰራው። የዋሻ አለ፣ ክብ አለ፣ ከዛ መስቀለኛ አለ። አሰራሮቹ እንደዚህ ከሶስቱ ያወጣ የኦርቶዶክስ ቤተክርስቲያን አሰራር። ስለዚህ የቤተልሔሙ በር የሱ የምስራቁ በር ኦፖሲት ሳይድ ያለው በር ማለት ነው። ግን ብዙ ቸርቾች የላቸውም፣ አንዳንዶቹ ነው ያላቸው። ስጋ ወደሙ የሚፈተፈትበት ብሏል አንደኛው። አንተ በር ትላለህ ሰው ምንም አይባንንም እኮ። እሺ እንግዳ ገብቷል ቀጥሉ። ሜላይ አይ እንግዳ ይጠብቅ እቺን ነገርማ ሜላይ እንትን ይበል ባይደሬ በጣም የሚገርም ሐሳብ ሜላይ የነሰ ስለሆነ በደንብ ያደመጥኩት ነው ባይደሬ። ሲፈልግ ሰውየው ይወጣ ምንድነው ሜላይ አንድ ጊዜ ላውራኔ አንድ ጊዜ ብቻ ሜላይ እስከሚመጣ ድረስ ይሄው መጥቷል። እሺ አውሪው ለምሳሌ ሜላይን ያነሳውን ነገር በደንብ አድምጠሽ ከሆነ በጣም አደገኛ ነገር ነው ያነሳው። ወይ ኤልሳዬ እናንተ ግን በእናታችሁ ለምን ሰዎቻችሁን አታስተምሩም? ሐሜት አይሰለቻችሁ? ጀመራችሁ ደግሞ ሐሜት የሆነች እንስሳ አለች ጀመራችሁ ስድባችሁ ምናችሁ። አሁን ለምሳሌ እነኚህ እንዲስተካከሉ እንዲታረሙ ርምት እንዲደረግባቸው የተነሱት እነዛ 5 ነጥቦች በጣም ከባባር ናቸው። ለዚህ ኦርቶዶክስ የቱ ጋር ነው ያላችሁት እናንተ? በቃ ከባድ አደገኛ ነገር ውስጥ ነው ያላችሁት እና አየር ላይ ካላችሁ የግድ ማረፊያ ያስፈልጋችኋል። ደግሞ የሚያሳርፋችሁ ኢየሱስ ብቻ ነው። ለምንድን ነው ሚት የምታደርገኝ? ቆይ አንድ ጊዜ ጠብቂያ ሜላ ያወራሻል እኮ ብዬሻለሁ። እሺ የታለ ሜላ ምን ለራሱ ማረፊያ ያጣ ከዚህ እዛ የሚንከራተት ቤቱን ጥሎ ሄዶ ሜዳ ላይ የቀረሰ ብዬ ነው። ምንም አጠቅመው የትም ምንም መሄጃ አጥቶ አንዴ አዛጋ ነው አንዴ ዛጋ ነው የለውም ቤት። ኦኬ ኦርቶዶክስ ይኸውልህ 2000 ዘመን የኖረችው በክርስቶስ ደም ላይ የተመሰረተች ነች። 500 ዓመት ሉተር የመሰረታት አይደለችም። ሰው የመሰረታት አይደለችም። ክርስቶስ በደሙ የመሰረታት ጳውሎስ ጴጥሮስ ተዘግዝቆው እስቲ ስለ ቤተክርስቲያን ከመርሲ ጋር ሲያወሪ አይ አይደለም ከኔ ጋር ታውራም ሜሎስን አታቋርጠውም። ያውልሽ 2000 ዓመት ብለሻል። ኢዮብ ሲናገር በእድሜ ያረጁ ጠቢባን አይደሉም ሽማግሌዎችን ፍርድን አያስተውሉም ይላል። ሌላ ቦታም እንዲህ የሽማግሌዎች ማስተዋል ይወሰድባቸዋል ይላልና በቁጥር አይደለም። እሺ እህቴ ለመጮህ ነው የመጣሽው፣ ይበቃሻል።
እሺ ሜላ ይቀጥል። ከባድ እኮ ነው። ላይ መሀል ላይ ኮሜርሻል ገብቶ ነበር ማስታወቂያ ፕሮግራም አንዴን ይሳቋርጠው ዳጊማ ተመችቷል። አይ ዳጊ ተመችቶታል ባይዘው ታውራ ምናምን ብሎ እነዚህ ኮሜርሻሎች ናቸው ትንሽ ዘና የሚያደርጉት እንጂ በቁም ነገር አልቀን ነበር። እኔ እንትናቸው ደስ ይለው ፉከራቸው ምናምን ነገር በደሙ ምናምን በደሙ አያሉ በደሙ አይከብድም። ዳጊዋ በጣም አስቸጋሪ ነው። ኧረ ሜላ ያየ እንዴ ሜላዬ ናየ እያወራ ከሆነ ሚውት ላይ ነው። አዎ የዕለት እንጀራችንን ሳሰጠን ተቀሰፈች። የቲክቶክ እንጀራችንን እኔማ ለምጆ ቀሪ ላይ ጀመረ ታውቃለህ። ዝም ሲሉ ሜላዬ ያለ ግን ጥጋባቸውን አየው አይደለ? እንትን ይሄ ትዕቢታቸውን ግን አየው ዳግዬ። ያው ምዕመኖቹ ውስጥ ራሱ አለ የሚገርም በቃ እናንተ 500 እኛ ስንት ሺህ ትዕቢት እኮ ነው በቃ። ሜርሲ ከፍተኛ ሀፐርካት ገባች እኮ ከፍተኛ በጣም ከባድ ሰው ምንም አትልም፣ ግን አንዴ ጌታ ይረዳታል። አንዴ ብቻ ተሰይፈዋለች። በቢኒ አገልግሎት እንደሆነው ማለት ነው። ሰማችሁ አይደል? በቢኒ አገልግሎት ትላንት የሆነው ፈውስ እኮ ተከናወነ። ላይቭ ቲክቶክ ላይ ፈውስ ተከናወነ። እውነት አንድ ሰውዬ ስለ ጨለማ ስለዚህ እሳቸው ነው ድቅድቅ ጨለማ እያሉ ሲያወሩ የነበሩት አይደለ? ድቅድቅ ጨለማ ውስጥ ነን፣ ጨለማ ውስጥ ብቻ ሳይሆን ድቅድቅ ጨለማ ውስጥ ነን ያሉ ያወሩበትን ሀሳብ ለልጁ ሲያስረዳው ልጁ ኖ ኧረ ሜላን አስገቡት በጌታ ሜላ ይግባ፣ ሜላ እስኪመጣ ልጨርስላችሁና አይ ቢኒ ደግሞ ኖ አይደለም እንደዚህ ነው ብለዋል አባታችሁ ብሎ ሲያስረዳው ለልጁ ኖ በፍጹም አምጣ ማስረጃውን ጨለማ ሊሉ አይችሉም፣ በፍጹም ጨለማ የሚባል ነገር ምናምን ብሎ የለም አለ። ኦኬ ተብሎ ቪዲዮ መጣና ይሄው ብሎ ሲያሳየው ደነገጠ፣ እሳቸው ሲናገሩ ሲሰማ። ከዛ ወዲያው አዎ ግን ምን መሰለ ጨለማ ማለት እንዴት መሰለ ጨለማ በሶስት ይከፈላል። ጨለማ የሚለው ቃል የመጣው ጨለማ ግሱ ምናምን ያለ ማብራራት አልጀመረም። ባንዴ የአልዛይመር በሽታው ተፈወሰ ታውቃለህ። ባንዴ አብራሪ ሆኖ ቁጭ አላለም። አሁን ከደቂቃ ፊት የለም ሲል የነበረው ሰውዬ ትዝ አለው። ጨለማው ድቅድቁ እንትኑ በጣም ውስጠኛው ምናምን ታውቃለህ። የጨለማ አይነቶች ከነ ማብራሪያው ትዝ አላሉትም። ባንዴ ተፈወሰ ሰውዬው። ጌታን አመሰገን። ላይቭ ላይ እኔ እንደዚህ የመርሳት ችግሩ ባንዴ ትዝ አላለውም የለም ሲል የነበረው እና አንዳንዴ በጣም የሌለ ትዕቢት በቃ መጥፎ ነው። ግን በቃ ቤተክርስቲያኖቷን ቅድም እንዳሰማችሁ ቪዲዮ ኢንፋክት ግለሰቦችንም ቤተክርስቲያን ማለት ያው የክርስቲያኖች ስብስብ ነው። ክርስቲያኖች አሉ የሚለው እንዳለ ጥያቄ ውስጥ እንዳለ ሆኖ በጣም ትዕቢት መጥፎ ነው። ግን መጥፎ ነው በጣም ድንገት ነው የምትሰበሩት። ገባ መሰበር አለ እኮ ግን ድንገት ሲሆን ይጎዳችኋል። አሁን እንደ መቸልታው ቤዛ ስብከት ድንገት ይሰብረዋል። ለዘመናት የሰራችሁትን የትዕቢት ስብከት ይሄ ተረት መጥፎ ነው እና በጣም just be humble ከኢየሱስ የተማርነው እሱን ነውና አንዳንድ ጊዜ ከፍለን ነው የምናውቀው ማለት ጥሩ ነው። እነሱ ግን ሁሉን የሚያውቁ ሁሉን የሰጡ እኔ አሁን ለመጀመሪያ ጊዜ ጌታ በሚያውቀው ነው የማወራችሁ። አላውቅም እንግዲህ በልጅነት ያረኩትን አላውቅም፣ ግን እድሜ ከፍ ብሎ ካቶሊክ ትምህርት ነው የተማርኩት። የመጀመሪያ ያነበብኩት የእንግሊዝኛ የካቶሊክ ባይብል ነው ያነበብኩት። አማርኛ ባይብልን ሰተናችሁ እኛ ራሳችን እንትን ብለናችሁ ምናምን ይላሉ። እኔ እኮ ከካቶሊኮች ነው እኔ መጀመሪያ ባይብል ያነበብኩት፣ እሱም በአማርኛ አልነበረም ከተባለም እንግዲህ አንተ ሰጠው የምትለኝን ባይብል እኔ መጀመሪያ አላነበብኩትም። እኛ ባንሰጠው ኖሮ ምናምን እያልክ የምታስፈራራኝ ባይብል እኛው በሰጠናችሁ ባይብል ነው እንዴ ምናምን እያልክ የምትመካበት ባይብል እኔ ፐርሰን የራሴን ብናገር አላውቀውም። እኔ እንግዲህ ለካቶሊክም እናንተ ከሆነ የሰጣችኋት እንግዲህ እሱን ተነጋገሩ። ኤኒዌይስ የአማርኛው ባይብልን አላውቀውም። በኋላ ላይ ነው እንግዲህ መጽሐፍ ቅዱስ ማንበብ እድሜ በዛ ውስጥ ጌታን ምናምን መስማት ስጀምር ወንጌል ምናምን ስል ነው እንግዲህ መጽሐፍ ቅዱስ ማገላበጥ ስጀምር ነው እንጂ ለእያንዳንዱ ሄደው በየቤታቸውን ያስረከቡን ይመስሉት እና የሆነ ትዕቢት አለ፣ ትምክት አለ። እኛ ባንሰጣችሁ እኛ እንትን ባንልላችሁ ትላንት ሜላም እንትናም ሲያስረዳ ነበር። ተሄዳም በቃ እኛ ባንኖር የላችሁም አይነት ነገር ጥሩ አይደለም። ሁሉን ክብር ለእግዚአብሔር ስጡ። ያደረጋችሁት መልካም ነገር የለም እንደ ኦርቶዶክስ ቤተክርስቲያን አንልም። ምንም እንደው ኮንትሪቢዩት አላደረገችም አንልም። እንደዛ ብለን እንዲና እናደርግም። አብራሳስ ገሰሱን አስገብታለች ከግብፅም ከምንም፣ ግን ደግሞ መልካም ነገር የላትም ብለን ይሄን ያህል አናጥላለን።
ግን እውቀት ላይ ሁሉን እንደሚያውቁ እንደ ጳውሎስ እንኳን እንደዛ አላል እና አንዳንዴ ከፍዬ ነው የማውቀው የተረዳሁት ይሄንን ነው ይሄንን አበርክቻለሁ እንትና ደግሞ ይሄን አበርክቷል እያሉ እንደው በቅብብሎሽ ማለት እኮ እኔ ብቻ ማለት አይደለም እኮ ግን ተግባር ላይ እኔ ብቻ ናችሁ። ኤኒዌይስ ወደ ሌላ ዲቴል እንዳይሰፋል ሜላ መጣ። ሜላ እሺ ቀጥሉ። ሜላ እየመጣ ሜላ ያለ አለው። እሺ ይሰማል። ትሰማለህ? አይ ቲንክ ባሲል አዲስ ምንድነው ኦርቶዶክስ ይመስለኛል። እሱን አስተናግደውና እኔ ጥያቄ አለኝ እጠይቅሃለሁ። ሜላይ ባሲል ተቀበለው። ሜላይ እሺ ባሲል እንዴት ነህ? እንዴት ዋላችሁ? ሰላም። ኦርቶዶክስ ነህ? እሺ መልካም። እስካሁን ስናወራ የነበረውን ሰምተናል? አልሰማሁም። ቤተክርስቲያኒቷ ውስጥ ስለነበረው ስብሰባ ሰምተሃል? ዝክረ ኒቅያ? ሰምቻለሁ። ምን ሰማህ እስቲ? አይ ቲንክ እናንተ የፕሮቴስታንት ሚዲያ ነው አይደል? የሰማውን ብትነግረን። ምንድን ነው የሰማው? ቤተክርስቲያኒቷ ውስጥ ምን ይጠቅማል? አጀንዳው እዚህ ይጠቅማል ብላችሁ ነው? አልሰማህም ማለት ነው? እኔ ሰምቻለሁ፣ ግን ለእናንተ ምን ይጠቅማችኋል ለማለት ነው እንጂ። ይጠቅመናል። እሱ ላይ እያወራን ያለ ነው። ስለዚህ የሰማውን ብትነግረን ጥሩ ነው። ኦኬ። ወይስ አይገባኝ ገብቼ ይሆናል። ምክንያቱም እኔ የውስጥ አሰራር ነው። የውስጥ አሰራር ከሆነ ላይቭ ለምን አስተላለፋችሁት? እሺ እንዴ ማን ያስጠው? እኔ ሸኘሁትኝ እንዴ ተሳስቼ ነው የገባሁት እያለ እኮ ነው። አይ ቢሆንም ጠብቋ ያወራ ስለሆነ ሶሊ ቢጠብቋ አሪፍ ነው። ጥሩ ኮንቨርሴሽን ምናምን ስለሆነ እንጠብቀው። አንዳንድ ጊዜ አንዳንድ ሰዎች እንደዚህ መታጨት ኖ አይ አልናገርም እያለ እኮ ነው። ተሳስቼ ይሆናል በቃ ምናምን አለ። ሊያወራ አልፈለገም። ኦርቶዶክስ ሊያጋልጣት አልፈለገም። አሰራር የውስጥ አወራረድ ነው ያወረድከው። አይ እኔ የሚጠብቁት ነበር። ኤኒሃው ኦርቶዶክስ ልኛ አስገባኝ ልታወራ ነው እናስገባ ብሮዬ። እሺ ግባ። እሺ ኤዱማን ሰላም ነው? ኢሉማን 1 2 3 እሺ ሜላዬ ቀደም ላይ ያልከውን የምዕራቡን በር እስኪ ማለት ትልልቆቹ ህንፃ ላይ ብቻ ነው ወይስ አዲስ በተሰሩት ነው? ደን ምንድነው ማለት ጥቅሙ ጉዳቱም ከዛ ውስጥ ሊያመጣ የሚችለው? እንግዲህ የቤተክርስቲያኒቷን አሰራር በተመለከተ ሜቢ ሰምታችሁ ከሆነ ቅድም የተለያየ አይነት አሰራር አላት ቤተክርስቲያኒቷ የምትጠቀመው ማለት ነው። እና በጣም ኤንሸንቱ የሚባለው በክብ ቅርጽ የሚሰራው የቤተክርስቲያን አይነት ነው። ከዛ ውጭ እንግዲህ አሁን በብዛት የምናያቸው ካቴድራል የሚባለው አለ። ብቻ የተለያየ ቅርጽ አለ። የዋሻ ቅርጽ እና የሚባሉ ሞራላ ቅርጽ ያለው እና የሚባሉ የተለያዩ አይነት አሰራር አላት ቤተክርስቲያኒቷ። ግን አሁን የተባለው የአራተኛው የምዕራብ በር የሚባለው አብዛኛው ጊዜ የሚገኘው በካቴድራል መልክ በሚሰሩት አብያተ ክርስቲያናት ነው። አብዛኛው ጊዜ እንደዛ ነው የሚገኘው። በኦርቶዶክስ ትውፊት መሰረት 3 በር ነው ያለው። እነዚህ 3ቱ በሮች የገነት ምሳሌ ናቸው። ማለትም በገነት የነበረ 3 በር ነው የነበረ ተብሎ ነው የሚታመነው። እና በዚህ 3ቱ በር በአንዱ በር እግዚአብሔር ነበር የሚገባው፣ በአንዱ በር አዳም ይገባል፣ በአንዱ በር ደግሞ ሔዋን ትገባ ነበር። ስለዚህ
ከዛ አንፃር ቤተክርስቲያኒቷ ያው